ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የታህሳስ 10 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። ፋኖ በዛሬው የተጋድሎ ውሎ ታላላቅ ድሎችን የተቀዳጀበትን ውጊያ አድርጓል። በቀዳሚነት የምናስደምጣችሁ የአርማጭሆ ጉና ተራራና የራያ ቆቦ የተጋድሎ ውሎ መረጃዎች ናቸው። በሶስቱ ግንባሮች የተደረጉት ተጋድሎችና የፋኖ የደፈጣ ጥቃቶች ለብልጽግናው ሰራዊት ከባድ ፈተናዎች ሆነዋል። ለመሆኑ በእነዚህ ታሪካዊ ውጊያ ግንባሮች የፋኖ ድል ምን ይመስላል የሚለውም በዝርዝር እናስደምጣችኋለን። የብልጽግናው ስርዓት ኤሊት ፎርስ ብሎ የሚጠራው ኃይሉ የፋኖን ምት መቋቋም አልቻለም። ሸዋ ላይ በይፋትና ጥሙጋ፣ ወሎ ላይ በጋሸና የተካሄዱት ተጋድሎች የፋኖን የፊት ለፊት ተፋላሚነት ያስመሰከሩ ልዩ ተጋድሎች ናቸው። ጋሸና ላይ ብልጽግና ምን ገጠመው? ቀወት ላይ የተወቀጠው የብልጽግናው አየር ወለድ ክፍለ ጦር መዳረሻው የት ሆነ? ሙሉ መረጃውን በዝርዝር እናቀርብላችኋለን። ለ10 ቀናት አካባቢ ዋናውን የፌዴራል መንገድ ዘግቶ ዘራፊና ወንበዴን ሲመነጥር የሰነበተው ደጃዝማች በላይ ዘለቀ ዕዝ ከነገ ጀምሮ የተዘጋው መንገድ እንደሚከፈት አስታውቋል። በ10 ቀናት የዘራፊውና ወንበዴ ምንጠራት ዘመቻውን አጠናክሮ እንደሚቀጥል የገለጸው እዙ በአካባቢው ስለተፈጠረው አሁናዊ ሁኔታ መረጃ አድርሶናል። ከመናገሻ ጎንደር እስከ አዲስ ዘመን በሚገኘው ቀጠና የሆነው ምንድነው የሚለውን የምሽቱ ዜናችን በስፋት ያስደምጣችኋል። የብልጽግናውን ሰራዊት በደፈጣ ጥቃትና በፊት ለፊት ውጊያ ብቻ ሳይሆን ከካምፕ በማስኮብለልም የሚያዳክመው አጼ ቴዎድሮስ ዕዝ ዛሬም እንደተለመደው የብልጽግናውን ሰራዊት ከጄኔራል ብርሃኑ ጥላውን እጅ ተረክቧል። ዝርዝር ዘገባውን ታደምጡታላችሁ። በአንድ ወር ውስጥ ከ13000 በላይ ህዝብ ያፈናቀለው ኦሮሚያ ክልል ገና ከዚህ በላይ አፈናቅላለሁ ሲል ዝቷል። ለጥይት መግዣና ለብልጽግና ቢሮ ህንፃ ማስገንቢያ አዲስ አበባ ህዝብ ላይ አስገድዶ እየተቀበለ ያለው ጦር ሰባቂው የብልጽግናው ስርዓት በኦሮሚያ ክልል ንጹሐንን በማፈናቀል ላይ ተጠምዷል። ባለፈው አንድ ወር ብቻ ከኦሮሚያ ክልል ስለተፈናቀሉት ከ13000 በላይ ወገኖች አሁናዊ መረጃ በዜናችን እናስደምጣችኋለን። ሰዓቱ ሲደርስ ሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። በሶስት ግንባሮች ፋኖ ወሳኝ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ ከደብረ ታቦር በቅርብ ርቀት በደፈጣ ጥቃት ድል ሲቀዳጅ፣ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ በበኩሉ አርማጭሆ ላይ ታላቅ ድል ተቀዳጅቷል። ቆቦ ላይም ፋኖ በደፈጣ ጥቃት ከ15 በላይ የብልጽግናውን ሰራዊት እርምጃ ወስዶበታል። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተውን የብልጽግናውን ስርዓት በጽናትና በብርታት እየተፋለመ ያለ የአማራ ፋኖ በተለያዩ ግንባሮች የሚያካሄዳቸውን ተጋድሎች በታላቅ ድል እየተወጣ ይገኛል። በዛሬው ዕለት ከደቡባዊ ጎንደር ዞን ዋና ከተማ ደብረ ታቦር በቅርብ ርቀት ጉና በጌምድር ላይ በደፈጣ ጥቃት ድል የተቀዳጀው የተራራው ራስ ጉና ክፍለ ጦር ነው። በ206ኛ ከፍ ያለው ደሴ ኮር ስር የሚገኘው ተራራው ራስ ጉና ክፍለ ጦር ዛሬ ረፋዱ 5 ሰዓት ላይ ዘበራ በተባለ ቦታ በጣለው የደፈጣ ጥቃት 4 የብልጽግናው ሰራዊት እርምጃ ሲወስድበት በርካቶች ደግሞ ጉዳት ደርሶባቸዋል። የፋኖ መሪዎችን ለማፈን ተንቀሳቅሶ የነበረውን የብልጽግናውን ሰራዊት የአፋድ ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር በብልጽግናው ሰራዊት ላይ ስኬታማ የደፈጣ ጥቃት በማድረስ ድል ተቀዳጅቷል። በክፍለ ጦሩ ምክትል አዛዥ አርበኛ ተመስገን የተመራው የደፈጣ ጥቃት በብልጽግናው ሰራዊት ላይ ሰዋዊና ቆሳዊ ኪሳራ ያደረሰ እንደነበር የገለጸው የኮሩ ቃል አቀባይ ክፍል የደፈጣ ጥቃቱን ተከትሎ የብልጽግናው ሰራዊት ከእኩይ ተልዕኮው እንዲመለስ ተገዷል። ወደ ሌላኛው የፋኖ ተጋድሎ መረጃ ስናመራ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ አርማጭሆ ላይ ድል መቀዳጀቱን አስታወቀ። የሱዳን ኮሪደርን በበላይነት ለመቆጣጠር ተደጋጋሚ ጥቃትና በርካታ ሰራዊት ወደ ቀጠናው ያስገባው የብልጽግናው ሰራዊት በአርማጭሆ አውራጃ ፋኖ በጣለው ደፈጣ ጥቃት ተመቶ በርካታ ሰራዊቱ ጉዳት ደርሶበታል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ ለልዩ ዘመቻ ወደ ሱዳን የገባውን ኃይል ላይ ከፍተኛ ምት በማሳረፍ ተይዘው የነበሩ ቦታዎችን የተቆጣጠረ ሲሆን የብልጽግናው ሰራዊት ወደ መጣበት ሲመለስ በተጣለበት ደፈጣና በሶስት ግንባሮች በተደረገ ተጋድሎ ከፍተኛ ድል መቀዳጀቱ ታውቋል። ፋኖ በሰራው የተቀናጀ ኦፕሬሽን ሱማርና ማይደሊ ላይ በርካታ የባዲኑ ሚልሻና አድማ ብተና በፋኖ እርምጃ ሲወሰድበት በእነዚህ ቦታዎች ላይ ፋኖ ገዢ ቦታዎችን በመያዝ የተጠና የደፈጣ ጥቃት ፈጽሟል። ይህን የፋኖ የተሳካ የደፈጣ ጥቃት ተከትሎ ለሰዓታት የዘለቀ ውጊያ መደረጉን የገለጹት የዓይን እማኞች የብልጽግናው ወታደሮች ተሸንፈው ቦታውን ለቀው መውጣታቸውን ተናግረዋል። ከሱዳን ኮሪደር ወደ አብራጅራ ሲጓዝ የነበረ
የብልጽግናው ሰራዊት በበኩሉ ምስላ ላይ ከፍተኛ ምት አርፎበታል ሲሉ ምንጮቻችን ገልጸዋል። የብልጽግናው ሰራዊት ላይ በተፈጸመ የደፈጣ ጥቃት ከፍተኛ ወታደራዊ ሰዋዊና ቁሳዊ ኪሳራ ደርሷል። የብልጽግናው ጥምር ጦር ማለትም መከላከያ፣ አድማ ብተናና ሚሊሻ በሙሉ አቅሙ ተሰልፈውበታል በተባለው በዚህ አውደ ውጊያ በፋኖ በኩል ምንም አይነት ጉዳት እንዳልተስተናገደ የተገለጸ ሲሆን ቁጥሩ በውል ያልታወቀ የብልጽግናው ሰራዊት ሙትና ቆስለኛ መሆኑ ታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ቆቦ ከተማ ላይ በሰራው የደፈጣ ጥቃት የብልጽግናው ሰራዊት ከፍተኛ ኪሳራ ደርሶበታል። የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ እንዳስታወቀው የምስራቅ አማራ ኮር 2 ካራ ኮርማ ክፍለ ጦር 5ኛ ሻለቃ ቃኞች ራያ ቆቦ ወረዳ ሮቢት ከተማ ዛሬ ከቀኑ 10 ሰዓት አካባቢ በመግባት ወደ ቆቦ ከተማ መውጫ ወይለት ድልድይ ላይ ኬላ ወጥረው በነበሩ የአማራ ጠሉ ስርዓት ወታደሮች ላይ የደፈጣ ጥቃት በመፈጸም እስከ 10 የሚደርሱትን ሞትና ቆስለኛ አድርገው ድል አስመዝግበዋል ብሏል። ከዚህ የደፈጣ ድል በተጨማሪም ራያ ቆቦ አቧሪ አካባቢ ይንቀሳቀሱ የነበሩ 6 የስርዓቱ ዘረፈጅ ሰራዊቶች ላይ አካባቢው ላይ የነበሩ ፋኖች በፈጸሙባቸው የደፈጣ ጥቃት እርምጃ እንደተወሰደባቸው የገለጸው የዙ ቃል አቀባይ ክፍል አክሎም በዚህም በሁሉም የቤት አማራ አካባቢዎች የተጠናከረ የደፈጣ ጥቃት በመፈጸም ጠላትን ረፍት የመንሳት የማዋከብና አማራጭ አጥቶ እንዲኮበልል የማድረጉ ተጋድሎ ተጠናክሮ ቀጥሏል ሲል የፋኖን ተጋድሎ አስታውቋል። ወደ ተከታዩ ዜናችን እናልፋለን። የፋኖ ታላቅ ድል በሸዋና በወሎ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ ይፋት ላይ ባደረገው ከባድ ተጋድሎ ድል ሲቀዳጅ የአማራ ፋኖ ብሔራዊ ኃይል የደጋው መብረቅ ኮር በበኩሉ ሰሜን ወሎ ላይ ድል ተቀዳጅቷል። የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ዋና ቃል አቀባይ አርበኛ አበበ ሙላት የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን እንደገለጸው ተጋድሎ የተካሄደው በይፋትና ጥሙጋ አውራጃ ቀወስ ሲሆን የጠላት ብልጽግና አየር ወለድ ኮማንዶ ክፍለ ጦር ላይ ድል የተቀዳጀንበትን ተጋድሎ አድርገናል ብሏል። የ7 ለ7ና ራምቦ ክፍለ ጦር በቅንጅት ያደረጉት የይፋትና ጥሙጋውን ተጋድሎ አስመልክቶ ቃል አቀባዩ ሲቀጥልም አማራ ጠሉ ኦህዴድ መራሹ የብልጽግና ሰራዊት የስልጣኑና በአማራ ላይም የዘር ማጥፋት ወንጀሉ ዋና ማስፈጸሚያ የሆነው ሰራዊቱ በአማራ ህዝብ ላይ ከፍተኛ የጦር ወንጀልና የዘር ማጥፋት እየፈጸመ ይገኛል። ሆኖም የአማራ ህዝብና የአማራ ፋኖ በጥምረት ይህንን ሰራዊት በመፋለም የሀገራችን ብሔራዊ ስጋት የሆነውን የብልጽግና ስርዓት ለአንዴና ለመጨረሻ ጊዜ ለማፍረስ እየተፋለምነው እንገኛለን ሲል ተናግሯል። ስርዓቱ በመላው የአማራ ክልል አራቱም ግዛቶች ከፍተኛ ቁጥር ያለው ዘር አጥፊ ሰራዊቱን ያሰማራ ቢሆንም በሸዋ ጠቅላይ ግዛት ደግሞ የአየር ወለድ ኮማንዶ፣ ባህር ኃይል፣ ሪፐብሊካን ጋርድ የሚባሉ ኤሊት ፎርስ አባላቱን ማሰማራቱ ይታወቃል። ይህ ሁሉ ሰራዊት በተሰማራበት ምድር የባዲ ሚሊሻና አድማ ብተና ደግሞ ከባዲን ካድሬ ጋር በመጣመር በአማራ ህዝብ ላይ የታወጀውን የዘር ማጥፋት ጦርነት እያስተባበሩት ይገኛሉ። የብልጽግናው ኤሊት ፎርስ የባዲንን አድማ ብተናና ሚሊሻን በማካተት በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ በተለያዩ ግንባሮች እንዲሁም በመንዝና ግሻ አውራጃ ለወረራ መውጣቱን ያስታወሰው አርበኛ አበበ ሙላት ጠላት ለመጠነ ሰፊ ወረራ እንቅስቃሴ ያደረገ ቢሆንም የሸዋ ጠቅላይ ግዛት ዕዝ ክፍለ ጦሮች በየቀጠናው ካሉ የአርበኞች ፋኖ ጦር ጋር በመቀናጀት ለአስጨራሽ ትንቅንቅ በማድረግ ኪሳራ ማድረስ ችለዋል። ዛሬም እንደተለመደው በይፋትና ጥሙጋ አውራጃ በባዲ ሚሊሻና አድማ ብተና እየተመራ ጠላት ወደ ቀውት ለወረራና ለዘረፋ እየተንቀሳቀሰ ቢሆንም ጀግኖቹ የአጼ አምደ ጽዮን ኮር ወንድማማች ክፍለ ጦሮች 7 ለ7 ክፍለ ጦርና ራምቦ ክፍለ ጦር በቀጠናው ደርሰው ከአካባቢው አርበኞች ፋኖ ጦር ጋር በመናበብ ጠላትን በደፈጣና በጨበጣ ውጊያ እየተፋለሙ ውለዋል ሲል ገልጿል። ወደ ሌላ ዕለቱ የተጋድሎ መረጃ ስናመራ ደግሞ በወሎ ቤት አማራ ጠቅላይ ግዛት የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ የደጋው መብረቅ ኮር ከጋሸና ከተማ በቅርብ ርቀት የምትገኘው ሐሙሲት ከተማ ተጋድሎ በማድረግ ታላቅ ድል አስመዝግቧል። የኮሩ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው ተጋድሎ መረጃ እንዳስታወቀው የደጋው መብረቅ ኮር ደጀን ክፍለ ጦር ሐሙሲት ከተማ ላይ በተደረገ ተጋድሎ በርካታ የጠላት ሰራዊት ሞትና ቆስለኛ በማድረግ ድል ተቀዳጅቷል። ከሌሊቱ 11 ሰዓት ላይ ከጋሸና በቅርብ ርቀት በምትገኘው ዋርላ ሐሙሲት ከተማ በተደረገው አውደ ውጊያ በአማራ ህዝብ ላይ ለዘር ማጥፋት ዓላማ የገባውን የጠላት ሰራዊት አይቀጡ ቅጣት በመቅጣት ወደ መጣበት መልሰው ቀጠናቸውን አስከብረዋል ሲል በኮሩ ስር የሚገኘውን የደጀን ክፍለ ጦር ሰራዊትን ተጋድሎ ገልጾታል። በዛሬው ተጋድሎም 13 የብልጽግናው ሰራዊት እርምጃ ሲወሰድባቸው 23ቱ ከባድ ቆስለኛ መሆናቸውን የኮሩ ቃል አቀባይ ተናግሯል። የብልጽግናው ሰራዊት ከጋሸና በሌሊቱ ተነስቶ እንቅስቃሴ በሚያደርግበት ሰዓት የፋኖ የደፈጣ ጥቃት እንደጠበቀው የተናገረው የኮሩ ቃል አቀባይ ከሌሊቱ 11 ሰዓት እስከ ቀኑ 10 ሰዓት ድረስ በዘለቀ ብርቱ ውጊያ ከባድ ኪሳራ ደርሶበት የተረፈው ወደ ካምፑ ተመልሷል። በፋኖ ብርቱ ምት ከባድ ኪሳራ የደረሰበት የብልጽግናው ሰራዊት ያቀረበውን የኃይል ይጨመርልኝ ጥያቄ ተከትሎ ከወልዲያና ካሁን ተገኝ በርካታ እግረኛ ኃይል በሜካናይዝድ ታጅቦ ተንቀሳቅሶ የነበረ ቢሆንም ያሰበውን ማሳካት ሳይችል በፋኖ ተመቶ መመለሱን የአፋባ ደጋው መብረቅ ኮር ቃል አቀባይ ለጣና ቴሌቪዥን ተናግሯል።
ዜናዎቻችን እንደቀጠሉ ናቸው። የተዘጋውን መንገድ ከፍተናል። ፋኖ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ በጥልቀት ማጥራትና ማብቃት ዘመቻ መክፈቱን ተከትሎ ከመናገሻ ጎንደር እስከ አዲስ ዘመን መንገድ ዝግ እንዲሆን ወስኖ የነበረውን መንገድ ከነገ ጀምሮ ክፍት ማድረጉን አስታወቀ። በጥልቀት ማጥራትና ማብቃት ዘራፊና ወንበዴን የመመንጠር ዘመቻው ግን አሁንም እንደቀጠለ መሆኑን ገልጿል። የደጃዝማች በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ለቀናት እንዲዘጋ የወሰነው መንገድ መክፈቱን አስመልክቶ ለጣና ቴሌቪዥን በላከው መረጃ ከማጥራትና ማብቃት ተልዕኮ ጋር በተያያዘ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ከታህሳስ 1 ቀን 2018 ዓ.ም ጀምሮ እስከ ታህሳስ 10 ቀን 2018 ዓ.ም ከጎንደር ከተማ አዲስ ዘመን ድረስ ዝግ እንዲሆን ተደርጎ የማጥራትና ማብቃት ስራ እየተከናወነ ቆይቷል። በተለያዩ እኩይ ፍላጎቶች በመስመሩ እየተገኙ መንገደኞችን ያንገላቱ የነበሩ ቅጥረኛው ሮበላዎች ላይ በተወሰደ እርምጃ አንጻራዊ ለውጥ የታየ ቢሆንም ቀሪ ስራዎችን እየሰራን እንገኛለን ብለዋል። የዘመቻው ውጤት መታየቱን ተከትሎ ማሻሻያዎች በጊዜያዊነት ማስቀመጡን የገለጸው ኮሩ የመጀመሪያው ማሻሻያ ከመናገሻ ጎንደር ከተማ እስከ አዲስ ዘመን ከተማ ድረስ ተዘግቶ የነበረው መንገድ ከነገ ታህሳስ 11 ቀን 2018 ዓ.ም ጀምሮ ለመንገደኞች ክፍት እንዲሆን የወሰነበት ቀዳሚው ነው። ከዚህ በተጨማሪም በኮሩ ተጥለው የነበሩ ኬላዎች በጊዜያዊነት እንዲነሱ መደረጉንም አስታውቋል። ሆኖም ይህ በጥልቀት ማጥራትና ማብቃት ዘመቻ የታሰበለትን ግብ እንዲያሳካ አሁንም ገና የሚሰሩ ስራዎች አሉ ሲል የገለጸው የዳግማዊ ቴዎድሮስ 5ኛ ኮር በኮሩ የበላይ አመራር ስምሪት ከተሰጠው አካል ውጭ ማንኛውም የታጠቀ አካል በመስመሩ 5 ኪሎ ሜትር ርቀት እንዳይገኝ እዙን ተላልፎ በተገኘ ማንኛውም የታጠቀ አካል ላይ የማያዳግም እርምጃ እንዲወሰድ ሲል አሳስቧል። ለዚህ የህዝብ ጥቅም ሲባል በደጃዝማች በላይ ዘለቀ ዕዝ የተላለፈውን ውሳኔ መንገደኞችና ማህበረሰቡ የተለመደውን ቀና ትብብር እንዲያደርግልን በማለት የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ ቴዎድሮስ 5ኛ ኮር መልእክቱን አስተላልፏል። እዙ ባለፉት 10 ቀናት ያስተላለፈውን ቆራጥ ውሳኔ ተከትሎ አንጻራዊ ሰላም መስፈኑን የገለጹት የአካባቢው ነዋሪዎች ከዚህ በፊት አንደኛው እዝ ውሳኔ ሲያሳልፍ ሌላኛው አደረጃጀት ተባባሪ ስለነበረ ሌባና ዘራፊው እንደ ጦጣ እየዘለለ ይደበቅ ነበር። አሁን ግን ሁለቱም አደረጃጀቶች እየተናበቡና በቅንጅት እየሰሩ መሆኑን በሚዲያ መግለጻቸውን ተከትሎ ብዙ ሌባና ዘራፊ ኃይል መግቢያ መውጫ ሲያጣ እጁን ለመንግስት እየሰጠ ነው። ይህ መሆኑ ደግሞ ለአካባቢያችን መልካም እረፍት ሆኖልናል ሲሉ ተናግረዋል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ 201ኛ ኮር ቃል አቀባይ አርበኛ ታደሰ መረድ ከጣና ቴሌቪዥን ጋር በነበረው ቆይታ በሰጠው አስተያየት ደግሞ ወንድም በላይ ዘለቀ ዕዝ የከፈተው ዘመቻ በጣም ጥሩ ውሳኔ ነው። ሁለታችን በመቀናጀታችን የትግላችን ትርፍ አንጀቶችና የአማራ ህዝብ የመከራ ቋቶች ተጠራርገው እንዲወጡ አድርጓቸዋል ሲል መናገሩን በቀን ዜናችን ማቅረባችን ይታወሳል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ ከጥልቀት ማጥራትና ማብቃት ዘመቻው ጎን ለጎን በብልጽግናው ሰራዊት ላይ የጀመረውን የፊት ለፊት ውጊያ አጠናክሮ በመቀጠል ድል እየተቀዳጀ ይገኛል። በማዕከላዊ ጎንደር ዞን የአርማጭሆ ቀጠናን ከብልጽግናው ሰራዊት ነጻ ለማድረግ የጀመረውን ተጋድሎ በስኬት እያከናወነው መሆኑን በተከታታይ የተጋድሎ መረጃዎቹ መመልከት ተችሏል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 10 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። የብልጽግናው ሰራዊት መፍረሱን ቀጥሏል። ከመደበኛ ውጊያና ከህዝባዊ አስተዳደር አደረጃጀት በተጓዳኝ የብልጽግናውን ሰራዊት በስቦ ማስከዳት እያስኮበለለ ያለው የአፄ ቴዎድሮስ ዕዝ ዛሬም የ6ኛ ዕዝ ሰራዊትን ማስኮብለሉን አስታውቋል። በተከታታይ የፋኖን ጥሪ የተቀበሉ የብልጽግናው ሰራዊትን እየተቀበልን ነው ሲል የገለጸው የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ዕዝ 201ኛ ኮር ቃል አቀባይ ዛሬም በተመሳሳይ ከነሙሉ ትጥቃቸው የፋኖን ጥሪ ተቀብለው የመጡትን ተቀብለናል ብሏል። በዚህም መሰረት በጄኔራል ብርሃኑ ጥላውን ከሚመራው የብልጽግናው 6ኛ ዕዝ 601ኛ ኮር 52ኛ ክፍለ ጦር 5ኛ ሬጅመንት የወጡ የሰራዊት አባላት አፄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦርን ተቀላቅለዋል። ሁሉም ፋኖን የተቀላቀሉት ሙሉ ትጥቃቸውን እንደያዙ መሆኑን ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን ተናግሯል። በሌላ የ201ኛ ኮር መረጃ የብልጽግናውን ሰራዊት የጭካኔ እርምጃና የዘር ማጥፋት ወንጀልም መላው አማራ ህዝብ በጋራ ወጥቶ እንዲዋጋው ጥሪ አቅርቧል። የኮሩ ቃል አቀባይ ፋኖ ሀብታሙ የሱፍ ኮሩ ነጻ ባወጣቸው አካባቢዎች ከሚኖረው የአማራ ህዝብ ጋር ባደረገው ውይይት የገጠመን ጠላት በቀላሉ የሚታይ አይደለም፣ አደገኛና አረመኔ የሆነ ወራሪ ኃይል ነው። ይህንን ወመኔ ኃይል በጽናትና በአንድነት ተሰልፈን ካልታገል ነው በእያንዳንዳችን ቤት የሞት ድግስ አዘጋጅቶልናል ብለዋል። የስርዓቱን ጭካኔ አስመልክቶ ፋኖ ሀብታሙ ሲናገርም የአማራን ህዝብ በመዋቅራዊ ጥቃት እያሰቃየ መሆኑን ገልጾ በተለይም የአማራን ህዝብ በኢኮኖሚ ለማድቀቅ ካለው ጽኑ ፍላጎት የተነሳ አርሶ አደሩን በማዳበሪያ አቀባና በዋጋ ጭማሪ ከፍተኛ ስቃይ እያደረሰበት መሆኑን ተናግሯል። በዚህም የአማራ ህዝብ ይህንን
ስርዓት በጽናት ተፋልሞ መጣል ካልቻለ እንደ ህዝብ የመኖር ህልውናው ያበቃለት ሲል የተናገረው ፋኖ ሀብታሙ አረመኔው ሰራዊት ስለ ፖለቲካ፣ ስለ ትጥቅ ትግልና ስለ መንግስት ምንነት የማያውቁ ህጻናትን ገድሏል። ይህንን አረመኔ ሰራዊት ለመከላከል ሁላችንም በአንድነት መቆም አለብን ሲል ተናግሯል። ፋኖ ሀብታሙ የሱፍ የሰጠው ማብራሪያ ተከታትለን እንመለስ። ገርጨጭ ላይ ከ150 በላይ ንጹሃን ምንም የማያውቁ ፋኖ ተዋጊ ነው፣ መሳሪያ ይዟል፣ ጦር ይዟል። ያ ላላማው ስለወጣ ቢሞት ያለ ነው። ግን ከቤት ውስጥ እየወጡ ነው እየረሸኗቸው እየገደሏቸው ያሉ። ከ150ዎች ውስጥ 12 ወይ 6 ዓመት ህፃን ናቸው የተገደሉት። እንግዲህ እነዚህ ህፃን ስለ ፖለቲካ ምን ያውቃሉ? ስለ መንግስት ምን የሚያውቁት ነገር አለ? ስለዚህ አረመኔ የሆነ ሰራዊት ነው የመጣብን። ይህንን ለመከላከል ሁላችንም አሁን ላይ በአንድነት መቆም መቻል አለብን። በቅርቡ በዚህ 2 ቀን ውስጥ መርጦ ለማርያም ነፍሴ ላይ 2 ሰዎች ያለምንም ምክንያት ገለዋቸው ነው ሄዱ። አሁን ባለው በገና ጾም ውስጥ በተመሳሳይ የሁለት አርሶ አደሮችን በሬ አርደው በልተው ደብድቧቸው ነው ሄዱ። አሁን ትናንት ወዲያ ማለት ነው። ስለዚህ ምንም እምነት የሌለሽ የሰይጣን ወይም የ66 አምላኪውም ተከታዮች ናቸው። ስለዚህ እኔ አባቶች በደንብ ልታስተምሩ ይገባል። በርካታ የንስሐ ልጆች አሉ በውስጣችሁ የምታስተዳድሯቸው የምትመሯቸው በርካታ የሆኑ ብዙ ልጆች አሉ። ቤተክርስቲያን እያለቀ ነው። ቤተክርስቲያን እየተቃጠለ ነው። ቤተክርስቲያን እየወደመ ነው። አማኙ እየታረደ ነው። አማራ በመሆኑ አንገቱ እየታየ መስቀሉ እየታረደ ነው ያለ። የኛ ነዚህ ሰላም መሆን ብቻ ወንድሞቻችን እህቶቻችን እያለቁ ነው። እዛ የሚገደለው አማራ፣ እዛ የሚገደለው ክርስቲያን የኛ ነው፣ የኛ ልጆች ናቸው። ለነሱ ማን ድምጽ ይሆናቸው? ማን ይጩህላቸው? ግዴታ ሀዘኑ በእያንዳንዳችን ቤት ውስጥ መግባት አለበት። ስለዚህ ከዚህ በላይ እምነታችንን ከማጥፋት በላይ ምዕመናኑ ከሌለ ቤተክርስቲያን ብንገነባው ምን ይሰራል? አማኙ ከሌለ ተከታዩ ከሌለ እኮ ቤተክርስቲያን ምንም አይሰራልን። ቤተክርስቲያን የምናሰኛት እኮ እኛ ነን፣ ህዝቦች ነን። ተከታዩ ነው አማኙ ነው አይደለም እንዴ? አይደለም። ስለዚህ እያለቀ ነው አማራ። በአንድም ይሁን በሌላ መንገድ እየጠፋ ነው ያለ፣ እየታረድን ነው ያለ ነው። ይሄንን ለማድረግ ደግሞ ሁላችንም አንድ መከላከል መቻል አለብን። በግብርናው በኩል ስንመጣ ከጦርነት የተረፈውን እንኳን በራብ ለመግደል ኦሮሚያ ክልል ውስጥ በ2000 ብር አንድ ኩንታል እየተሸጠ ከኛ ግን ከ8000 ብር በላይ ነው ባለፈው አመት ሲሸጥ የነበር። ይሄ አማራን ለማውደም አማራን በድህነት ውስጥ ለማስቀመጥ እየተደረገ ያለው የተለያዩ ሴሮች ናቸው። ጤና መድን አሁን ተጀምሯል። አንድ ሰው እኛን እርምጃ እንወስዳለን። በቀጥታ በአባወራ ደረጃ 1500 ብር እንድትከፍሉ ተወስኖ መጣ። አቅማላችሁ ይሄን ማድረግ ይችላል። እስኪ ምን ያክሉ አርሶ አደር ነው የዛሬ አመት ከፍላችሁ የታከማችሁ? እውነት በታከማችሁት ልክም በቂ መድኃኒት ቀርቧል? አግኝታችኋል? እንደው የወባ መድኃኒት እንኳን በአግባቡ በቅጡ ይሰጧችኋል? አይ ያልቋል ይሄ ከኛ ለውጭ ግዙ አይደለም የምትባሉ። ስለዚህ ህዝባችን በተለያየ መንገድ እየተበዘበዘ ነው ያለው። ይሄንን በደንብ ልትነቁ ይገባል፣ ልንከታተል ይገባል፣ ልንመክር ይገባል። ቅድም ሲባል እንደነበረው ቤተክርስቲያንን መገንባት ነው አስፈላጊ ነው። አሁን ላይ ሰው ምድራዊ እንትን ነው እየሳሳ ያለን። ነገ አድራችሁ ለመኖራችሁ ምን ያዋስትናላችሁ? ስንት አመት እንደምንኖር ታውቁታላችሁ? የእድሜ እንትናችን ያዘዋል፣ መሞቻ ቀኑን ያዘዋል። ፈጣሪ በፈጸም በያዘልን ቀን ብቻ ነው ሁላችንም የምናርፈው። ግን አሁን ላይ ሁሉም ምድራዊ እንትንን ወዷል። ወንድም ወንድሙን የሚገልበት፣ እርስ በርሱ የሚተራረድበት፣ እርስ በርሱ በራሱ ትናንሽ ክፍተቶችን እያየ ለመጠቃቃት የሚሰራበት ሁኔታ ነው ያለው። በእኛ በኩልም ብዙ ችግሮች አሉ። ፋኖ የብዙሃን ስብስብ ነው። ሁሉም ሰው ከፍቶን ግፉና መከራውን ስላለን ይወጣ ነው። በየወፍጮ ቤቱ ሲዘርፍ የነበረ አለ፣ መምህር አለ፣ ፖሊስ አለ፣ ዶክተር አለ፣ ኢንጂነር አለ፣ ልዩ ኃይል አለ፣ መከላከያ አለ።
ባድማ ብተና የነበራለ ቄስ አለ ሸህ አለ። ወደ መጨረሻው ዜናችን እናልፋለን። ክልሉ ከ13000 በላይ ዜጎችን ከክልሉ አባረረ። የኦሮሚያ ክልል በአንድ ወር ብቻ ከ13000 በላይ ኢትዮጵያውያንን ከክልሉ ማፈናቀሉ ታወቀ። ተፈናቃዮች በአሁኑ ሰዓት በደቡብ ኢትዮጵያ ክልል በአስቸጋሪ ሁኔታ ውስጥ እንደሚገኙ ለጣና ቴሌቪዥን ተናግረዋል። በኦሮሚያ ክልል በተለያዩ አካባቢዎች በኦሮሚያ ልዩ ኃይልና በኦነግ ሸኔ ጥቃት አማካኝነት የተለያዩ ብሔረሰብ ተወላጆች ከክልሉ ተባረው ወደ ደቡብ ኢትዮጵያ ክልል መግባታቸው ተገልጿል። ከፍተኛ የፋይናንስ እጥረትና የሰላም ዋስትና ያጣው የደቡብ ኢትዮጵያ ክልል በበኩሉ ተፈናቃዮችን መመገብ አልቻልኩም ሲል ሪፖርት ማድረጉን የጣና ቴሌቪዥን ምንጮች ገልጸዋል። በዚህ የተነሳም በተለይ ሴቶችና ህጻናት በአስቸጋሪ የጤናና የስነ ልቦና ችግር ውስጥ እንደሚገኙ ተናግረዋል። እንደ ምንጮቻችን ገለጻ በኦሮሚያ ክልል ምስራቅ ወለጋና ጅማ ዞኖች በንጹሃን አርሶ አደሮች ላይ ጥቃቱ ተጠናክሮ መቀጠሉን ተከትሎ የተፈናቃዮች ቁጥር ከዚህም ከፍ እንደሚል ተገልጿል። በሁሉም የአሩሲ ዞኖች የተፈጸመው ብሔርንና ሃይማኖትን መሰረት ያደረገ ጥቃት ለበርካቶች መፈናቀል ምክንያት መሆኑን ይታወቃል። በተለይም በምስራቅ ወለጋ ዞን ኪራሙ፣ ሊሙ ገሊላ እና ጊዳያና ወረዳዎች እንዲሁም በጅማ ዞን ጊራ ወረዳ ያለማቋረጥ በንጹሃን ላይ የሚደረግ የጭካኔ ግድያና ማፈናቀል ተጠናክሮ መቀጠሉን አስታውቀዋል። በጅማ ዞን ጊራ ወረዳ ዋህላ ቀበሌ ከቀናት በፊት የጀመረው ንጹሃን ዜጎችን ከቤት ንብረታቸው የማፈናቀል መዋቅራዊ ወንጀል ዛሬም እንደቀጠለ መሆኑን የገለጹት ምንጮቻችን በዚህም በርካታ ንጹሃን በግፍ እንደተገደሉ አክለው ገልጸዋል። ወደ አካባቢው የገባው የብልጽግናው ሰራዊትና የኦሮሚያ ልዩ ኃይል የንጹሃን አርሶ አደሮችን ቤት በሌሊት ከበባ በማድረግና በመያዝ የፋኖ ቤተሰብ ናችሁ እያለ በከባድ ድብደባ ምርመራ እንደሚያካሄድም ተናግረዋል። በስፍራው የሚገኙ በርካታ ንጹሃን እየታሰሩ ወደ ወታደራዊ ካምፕ እየተወሰዱ እንደሆነ የገለጹት የመረጃ ምንጮቻችን ቀሪው ህዝብ አካባቢውን ለቆ እንዲወጣ በመደረጉ ወደዚህ ደቡብ ኢትዮጵያ ክልል እየሸሹ እንደሆነ ተገልጿል። ነዋሪዎቹን እያፈናቀለ ያለው የኦሮሚያ ልዩ ኃይልና የኦነግ ሸኔ ሰራዊት ተፈናቃዮች ቀያቸውን ለቀው ሲወጡ ልብሳቸውን እንኳን እንዲይዙ አይፈቅዱላቸውም ያሉት የመረጃ ምንጮች ይህንን ተከትሎ ተፈናቃዮቹ ለከፋ ችግር መዳረጋቸው ታውቋል። ሀብት ንብረቱ የኛ ነው፣ እጅና እግራችሁን ብቻ ይዛችሁ ውጡ እንደተባሉና አሁን ከስፍራው ተፈናቅለው ወደ ደቡብ ኢትዮጵያ እንደገቡ ለጣና ቴሌቪዥን የገለጹ አንድ አባውራ ቀሪ ቤተሰቦቻቸው ታፍነው በመወሰዳቸውና አሁን ያሉበትን ሁኔታ ባለማወቃቸው በከፍተኛ ጭንቀት ውስጥ እንደሚገኙ ተናግረዋል። ቤት ንብረታችንን ትተን እንድንወጣ የተደረግነው በግዳጅ ነው የሚሉት እኒሁ አስተያየት ሰጪ ተፈናቅለው በሄዱበትም በቂ መጠለያና ምግብ ማግኘት ባለመቻላቸው በርካታ አቅመ ደካሞች በሞትና በሕይወት መካከል ናቸው ሲሉ ገልጸዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 10 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን የዩቲዩብ ቻናል አማራጮችን ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።